እና ድርጊታቸው ድራማው ላይ ተጋጨባቸው። ማሬ ልንገርሽ ጭራሽ ተላልፈው ነው ጭራሽ በነገራችን ላይ 72 ነው 71 ሰው አላችሁ። እኛ ውይይት ነው ያዝነው እንጂ ተደርጓል አድርጓል አላለም። ድራማውን ነው እየተወያየንበት ያለ። እኛ ስለ ድራማው ስለሚመጣው ህይወታችን መማር ስለፈለግ ነው። በነገራችን ላይ ቡቡዬ የኔ ነው። አይናቸውን እንዲያታሳርፉ ታብታብ አድርጎ ለማንኛውም ኖርምዬ ነው። አራዳ ለአራዳ ኖርማል ነው። ቡቡዬ ተሳሳኩ እንዴ? በዛ ራየማ ማንም እንዳይመጣ ፈግ ነው። በቃ እንግዲህ የሀገሩ ቀለጠ። ይሄ ነው ማክበር መከባበር። እዚህ ጋር ተመለሰላችሁ። እናንተ ከተግባባችሁ እኛ የምን ጣልቃ ገብነት ነው የምናስኬደው? ይሄ ነው አስከበራት እኮ እዚህ ጋር እኮ አፋፋችን ማስከበር ይሄ ነው። አስከበረኝ አስከበር አይናገሩ አንሱ በእሷ ደረጃ እኛ ማንን መሀላችሁ ከገባን አለቅላቂ ነን ማለት ነው። ሂዱበት ማሮቼ ዴስኮ በትክክል ቀጥሉበት። እናንተ እኔ ናሱ ከያቻችሁ እናንተ መከተል ነው። ይሄ ሌትስ ጎ እኮ ጉዳ መጣ እኮ ይሄ ሌትስ ጎ ጉዳ መጣ። ምንም አያመጣም። ለማይገባው መጥፎ ቃል ሊመስለው ይችላል። ለሚገባው ግን ለአራድዬ ቋንቋ ነው። ናንዬ ጎሴ ብሩክ ሌትስ ጎ ምንድን ነው? ቀጥል ማለት ነው። ሂዱ ማለት ነው። ትላንት የተተረጎመበት ነገር ስላልገባኝ ነው። በቃ እሺ ጥሩ ነው። ሌትስ ጎ ማለት ጥያቄያችሁን ቀጥሉ እንደማለት ነገር ጥያቄም ባይሆን የሆነ ነገር ላይ እያለ ከዛ ሌትስ ጎ ትላለህ። ቀጥልበት ብለህ እኮ መሄድ ሌትስ ጎ ማለት በቃ ሂድ ማለት ነው። በሌላ አባባል ሂድ ማለት ነው። አሁን እኮ ታዲያ እኛ ያልነው እኮ አሁን ውድ ሀይሚ እኮ ያለችው እኔና ቡቡ ከተስማማን እናንተ የማትስማሙበት መንገድ የላችሁም። በመሀል ምንም አታደርጉም። ሌስጎ ሂዱበት አለችን። እየሄድንበት ነው። ታንኪ ሶ ማች ዌልካም። ናኒ ጥያቄ ያላት መሰለኝ። ናኒዬ ብሩኬ አሁን እንደዚህ ያሉ ወንዶች አሉ ነው የሉም ነው የምትለው? አሁን አንዳንድ ወንዶች እንዲህ ከቤት ሲበሳጩ ምናምን ሲወጡ እንዲህ ሴቶች ጋር እንትን የሚሉ አሉ አይደለም? አሉ ነው የሉም? ወደ ሴት ነው የሚሄዱት። አይ ወደ ሴት ነው፣ ወደ ሴትም የሚሄዱ ወደ መጠጥ የሚሄዱ አሉ አይደል? ተረጋግተው የሚመለሱ አሉ። ሶስት አይነት ነው የሚመለሱ አሉ። እኔ ማምነው ግን አንድ ሰው ሲጣላ ወይ ግጭት ሲፈጠር ሌላ ክፍል ካለው ክፍል ውስጥ ገብቶ ዘግቶ ራሱን ገባሽ አቀዝቅዞ መውጣት ነው እንጂ ውጪ መሄድ ይኖርበታል። ወይ እኔ ደግሞ ወደ ቤተ ክርስቲያንም ብቻ ወደ የትም ይሄድ ብቻ ሰላማዊ ቦታ። በጨለማ ወደ ቤተ ክርስቲያን ልካችሁ ታይከብድም ማሮቼ? ጨለማ ነው ብለሽ ነው ሰዓት ጨለማ ነው። አይ ግን አሁን እንደዚህ ያሉ ወንዶች በተለይ በእኛ ሀገር ላይ የሉም ነው አሉ ነው የምትለው? ለአንተ ነው ጥያቄ። እኔ ምን አለ መሰለሽ አሁን ብዙን ጊዜ በእኛ ሀገር ሰው ወንዶች እንደ እሷ ነው የሚወስነው። ለምሳሌ አሁን እሷ ነገራችን ላይ ዝም ብላ ያለምንም አሁን እንደ እኔ ያለምንም ባልዋልሽበት ባልሰራሽው ስራ የሆነ ሰው ሲናገርሽ አንቺ ፌል ታደርጊያለሽ። ከሱ በላይ ለምሳሌ ብለህ ስታወራ እኔ እና ዛህራ እያልከው እንዲገባቸው ውድ ኖርማል ነው። ህይወት ጥያቄ ነበራት። አቋርጠናል ነው መሰለኝ። በህይወትም መጠየቅ የምትፈልገዋል መድረኩ ክፍት ነው። አልተከለከላችሁ። ጠይቁ። መድረካችን ክፍት ነው ነው የምላችሁ ማሮቼ። እኮ ዝም ስንል ዝም የሚሉት ነገርስ ጥያቄ እኮ ተጠየቀ። ብሩኬ እኮ ነው ጥያቄ እኮ እኔ ለመመለስ ስል ስታወሩ ተያይዞ ማውራቷን እንደማመጥም ለዛ ነው ዝም የምለው እናንተ እስክጨርሱ ብዬ ማለት ነው። ታጥምነው ግን እኔ እዚህ ጋር አንድ ጥያቄ አለ።
ስራ እንደሆነ አውቃለሁ። እንደ እነሱ ምሳሌ ብሰጥ ሴት ልጅ አምጥቶ ማስቀመጥ ይሆናል። እንደራሱ ሴት ልጅ አምጥቶ ሌላ ጥፋት ሴት ማስቀናት ጓደኝነትም ወደፊት እንዳለ ነገር በተጣላ ቁጥር ወይ ደግሞ እሷን ለማስተካከል ያልክ የምትሄድበት መንገድ ሴት ማምጣት መፍትሄ ይሆናል። ቁጭ ብሎ ተነጋግሮ ማውራቷ ብቻ እንደራሴ እንደምለው አንተ ብትሆን አሁን ለምሳሌ በዛ ቦታ ተነጋግረን ማሳመን ነው የምትጠብቀው ወይስ ሌላ እኔማ ተነጋግሮ ማሳመን መነጋገር ወደ አንድ መንገድ እንድትመያጅ ትወስኛለሽ አይደለ? ትነጋገሪያለሽ። ገብቶሻል? አሁን ምን አለ መሰለሽ እኔ አሁን ማወራሽ ማለት ነው እንደ ትክክልን እንደ ሰውኛ ስናወራ አሁን የሴቶች ፕሮብሌም ምን አለ መሰለሽ አንዳንዴ እንደ ስናወራው ማለት ነው አሁን በዚች ምድር ላይ የማየው ሆነ የምሰማው ነገር ምን አለ መሰለሽ የሆነ ሳውንድ ነገር አለ። ምንድን ነው? ሄሎ ነው ሰጣላችሁ ረበሻ እንደ ቡቡዬ የሆነ ድምፅ አለ ማለት የሆነ ሰሃን ምናምን የሚታጠምና ያው የሸቃላ ነገር እያጣጠምን ነው ወንድም አይዞህ። ኦኬ ምን አለ መሰላችሁ አሁን እኔ ማለት ነው ማን ነበር የጠየቀችኛው ማለት ነው ሴት ጋር ስትጣላ ሌላ ሴት ይዞ መምጣት እንትን ማለት ተገቢ ነው ወይ? ተገቢ አይደለም። ይሄ ተገቢ የማይሆንበት ምክንያት ምንድን ነው? አንቺን ጓደኛውን ወይም ሚስቱን ጥፋቷን ወይም ጥፋቱን ተነጋግሮ ለማሳመን ይሞክራል። ለመተማመን መነጋገር አለባቸው አይደለ? ሲነጋገሩ ግን በአንዳንድ ሴቶች ባህሪ ደግሞ ወይም እሷም አንዳንዴ ከወንዱ ብቻ አይደለም እኛም ማሰብ ያለብን ሴቷም እኮ ሌላ መንገድ ወይም ሌላ አይነት አካሄድ ወይም ያሰበችው ሊኖር ይችላል እኮ ከሱ ጋር እሱ አስጠልቷት በቃ ካጠገቡ ያለ ልክ ዛህራ ቅድም እንዳለችው የያዙት ወርቅ ከመዳብ እንደሚባለው ነገር ያስጠላትና ሌላ የምትፈልገው ነገር ሊኖር ይችላል። ከዛ እሱ ያጠገቡ ያለ ሰው ስታየው ቋቅ ይላታል፣ ያስጠላታል ማለት ነው። ከዛ ልክ እሱ ወደ ራሱ ህይወት እሷ ጋር ልስተካከልለት ብላ ከእሷ ጋር ያለውን ሪሌሽንሽፕ ከት አድርጎ ወይም አቋርጦ ሌላ አይነት ህይወት ሲጀምር ይችኛዋም ትላለች ያንን በቃ ስተት እንደሆነ ወይም ያኛው ማያዋጣት እንደሆነ ታቅና ተመልሰው ልጅ ባክ ታደርጋለች። ከዛ የሰው ደግሞ አልሰማሽም ይላታል። ለምን እስከዚህ በፊት ተገየ ነበር እንድትረጅኝ ለመነጋገር በሽማግሌ በተለያየ መንገድም አልተረዳሽ ስለዚህ አሁን በኋላ እኔ ራሴ ህይወት ጀምሬያለሁ ሊላት ይችላል። ገባሽ አይደለ? እንጂ አሁን አንቺ በምትዩ ከሷ ጋር ያለ ምንም ቢጣሉም ሳይለያዩ በሽማግሌ ምን በእርስ በርሳቸው ዲስከስ ሳያደርጉ ሌላ ሴት ወንድ ልጅ ሊያመጣ አይችልም። እውነታው ምናክሽ ነገር ማለት ነው ሊያመጣ አይችልም፣ ሊሆንም አይችልም። ግን ምንድነው አንዳንድ እኔ የቀበሌ ቤት ሊሆን ይችላል የራሳቸው ቤትም ሊሆን ይችላል ልክ ይለያዩና አንተ ከዛ ቤት ኑር እሱ ከዛ ቤት ኑር የሚባል አባባል አለ። ተለያይተዋል። ከዛ እሱ ሌላ ቺክ ይዞ ሊመጣ ይችላል። ያኔ እሷ ትነቅላለች። አይሽ ትልቅ ሚስቴክ ያለው በራሷ ጊዜ ታመጣውና መልሳ እንዴት እንደዚህ እኔ እዚህ ጋር ሆኜ ሌላ ሴት ልታመጣ ትችላለህ ብላ የእሷን ጥፋት ወደ እሱ ትቀይረዋለች። አይሽ እንጂ ማንኛውም ወንድ ልጅ ሴት ሚስቱ አይደለም ጓደኛው እያለች ከሴት ላይ ሴት ይዞ አይመጣም። በቃ ጤነኛ ሰው ማለት ነው። ተረዳሽኝ? አይሚ ህይወት ህይወት የጠየቅሽው እየሰማው ነው። ግን እኮ ቡቡዬ ምን አለ መሰለህ አንዳንዴ ማለት ነው እልህ የሚባል ነገር አሁን እሱም እያፈቀራ እሷም እያፈቀረችው ግን ደግሞ በመሀል እልህ የሚባል ነገር ቤት ያፈርሳል ወይንስ አያፈርስም ብለህ ታስባለህ? የእልህ ነገር በቃ
ትልቁ ትዳር አፍራሽ እኮ እልህ እኮ ነው። እልህና ቅናት ማለት ነው። ቧልታና ቅዘን ትዳር ነው ቤት ይፈታል የሚባል አባባል አለ። እውነቴን ነው እኮ የምነግርሽ ዛሬ የኔ ቁም ነገር እያወራሁ ነው። አሳቂብኝ ቁም ነገር ነው እየሰማሁ ነው። ይህችን እልህ ቅናት እች ርኩስ መንፈስ ናት። በሴት መሰልካት? እሺ እንደተመቸ አይ በሴት ትሁን። እውነቴን ነው ነገር በጣም ስሬስሊ ማለት በሴት ትሆናል። ለምንድን ነው ያረውና ታጅና እኔ እኮ ከልቢ አንዳንድ እኮ ከራሳችን ህይወት ጋርም እኮ እያገናኙት እኮ ነው። አለል አረካትና በሴት ትሁን ብለህ እኮ አቀለልካት ብዬ በእርግጥ በሴትም ከዛም በላይ ስም ብሰጣት እኔ ሲያንሳት ነው። እውነቴን እኮ ነው። ብሰጣት ዛህራ በላት ትንሽ ቆይታ ዛህራ እና ሀይሚ ብለህ እንዳትመጣ ውድ። እነሱ ጋር እንትን እና ምንድን ነው? እሺ ቀጥል። አልስቅም። በቃ አትሳቂ ተባልኩ። እልህ ማለት ትልቁ እንዲያስወጥቶኝ እኮ ነው። እንትን ባትሪ ያስወጥቶኝ ነው። ሶሪ። እሺ እልህና የሀብት ቅዘናም ቤት ይለቀልቃል ነው። ያ ማለት ቤት ተለቀለቀ ተበላሸ ማለት ነው። አይደለም ዛህራዬ፣ ቧልታና ቅዘን ነው የሚባል አንቺ። አዎ ትክክል። ያስተካክሉ ደግሞ ቤት ይለቀልቃል። ቤት ይፈርሳል፣ ትዳር በሴት መልኩ ብዬ ነው። እና እልህ ደግሞ የቧልታና የቅዘን እህት ነው፣ ቤተሰብ ነው። ግን እኮ ቡቡዬ እዚህ ጋር ማለት ነው ምን ነው ሁሉም በሴት አረጋቸው ወንድምም ነው በል ስማ። ከቅናት ማለት ከእልህና ከቅናት ቅናት ቢያንስ ስለምታፈቅራት ማንም ሰው እንዲጋራብህ ስለማፈልግ ከማፍቀር የበዛ ስለምትሳሳላት ሊሆን ይችላል በጣም የምትቀናው። እልህ የሚባለው ግን አውቀህ እያላወቅን እኔ ግን እንደኔ የሚመስለኝ ከቅናት ግን እልህ ይመስለኛል በጣም ኃይለኛው ነገር። ቅናት መጥፎ ነው። ኔት ይኸውልሽ ቅናት ማለት መጥፎ ነው እንዴ? ከእልህ ማለት ነው። ከእልህነትሽ ልትመለሽ ትችያለሽ። ቅናት ግን ዘላለምሽን እየተቃጠልሽበት ነው የምትኖሪው። ያው ቅናት መጥፎ ነው። ዛህራዬ አንቺ ቀንተሽ አታውቂም። በእርግጥ ይገባኛል። ኖ ቡቡዬ አይደለም ማለት እኔ ቅናት የሚባለውን ነገር እንደኔ ቀለል አድርጌ ነው የማየው። ይሄ እልህ የሚባለው አይደለም። እንደ ቅናት መጥፎ ነገር የለም። እንደውም ቅናትማ እንዴት አይነት መጥፎ መሰለሽ? ቅናት ማለት ነው በጣም ከባዱ ቅናት ነው። ብሩክ አሳያት እስቲ አስቀንተ ምን ያህል ትርጉም እንዳለው። እኔ እናንተ አሁን እንደ ሀሳብ አንድ ቀን መቀናናታችን አይቀርም። ዛህራዬ ዛሬ ወይ አሁን እየተመችኝ አይደለም እባክሽ። ሌላ ችግ ሳላፈቅር አልቀርም። እሰይ ጌታ ማንና ፈቅር ተመችሃለ እንዴ? እንዴት ነው ብሩክ? አይ እንድትቀና ብዬ ነው። እኔማ የተመቸኝ ተመስገን። አንተ ደግሞ ምንድን ነው? እኔ አካሄድ ብዬ እኮ ነው እንድትሄድበት ፈልጌ ነው። አንተ ደግሞ እንዳትቀና ብያ ጨጓራውን እፈልገዋለሁ።